አሜን አባቴ ፓፓ አሜን ይሰከር የጋመ ተፈረ የለም አሜን አሜን አሬራራራ በሬና ዶሮ ይዘና አንድ በሬ አንድ ዶሮ እኔ በሬና ዶሮ መግዣ ቢኖር አንተ ጋር መጣለሁ ጡልጧል አንተ አባብዬ እሺ ወይኔ ያበልጥኝ ዛሬ እንደው ሰዓት ይታረውን ወንድ ሰዓት ከመጣ አሎ በሳተ ህጣን ለዚህ ነው ወይ ቶሎ ውጣ ወይ ሮስመን ከሆነ ወጣው ጣለው ታውቂያለሽ እኔ ስለዚህ ነው እንዲወራብኝ አልፈልግም ለዛ ነው አሁን ቻይኔ ተከይዶ የፋሽን ውድድር አለ አይደል ዘላው ያው ሁለተኛ የዳኛ ስህተት ማለት ነው የምረን አዎ እንደውም እሱ ይገርምሻል ኤርትራ ሊበራ ላይ ብርድ ልብስ ይሽኩሰው አባባ እስክሪፕቶ ኩስነግሽ ችግር የለውም ምን ችግር ዝናዬ እስከዚህ ድረስ አላውራ እኔ ዝናዬ እንዲታወቅብኝ ስለማውቅ ምን ደግሞ ከመጀመሪያ ቁም የወጣው ለሱ ነበር ሰው አማማቱ መለማመድ የለበትም ማለት ነው እቁብ የኔ ነው አይተባለው ሄሎ በቃ ታውቆ ከሰዓት ይገባላችኋል ሱፐር ማርኬት ሆኜ ነው በቃ እስካሁን እንደውም ይደርሳል ኧረ ሰው በቃ እያዝረከረከ ነው የሚሄደው ባንዴ በቃ እሺ አንካታ እዚህ ወርቁ 250 ወርቁ እኮ ነው 250 ይሳብ አንተ እንደውም በኔ ፒስታል አርግ ለራሴ ፒስታል ነው ለውጣለሁ ብለህ ነው እሺ ለሀጫም ነው ያንን ይባልፉ ወጋ ነው እዚህ በህፃንነቱ ስልክ ነው ይሰራለት ይሄን ዳውለ ነቃ ብሎ ሄድም እንዴ አንቺ ጩጬ በቃ ስልክ መስለክ ለኪ በቃ ከባነን ሲቀረን አረ ገብቶሻል ወንድሜ ሰጣታል 2 ሰዓት እቺ ደሞ እኮ የኔ ጥቁራት ሆኖ እንጂ ከኔ ጋር ቆጭኩ እስቲ እንዴ ተጻልሽ ነው ብዬ እኔ አንተ ልበላ እንደዚህ ከመናረክ እንደዚህ እና እንደዚህ እና ማለት ነው እንዴ የቤቱ ውሻ ነው ማለት እኔ እኮ ሴት አይወጣልኝ ወይኔ ጉር መስጣት ወይኔ ወሳኝ ወይኔ ምንሽ እስቲ ከተለያዩ አይወድማ ቁጥስ ካቺ ታረክባት ምንድነው እኔ ምን ላርግሽ አሁን ምን መሰለሽ ይችላል አንተን ካልጋ ላይ መውረድና መስቀል ሰልችቷት ይሆናል እኮ ሲጀመር በዚህ ቤት ማለት ነው የትኛውም ሴት እሽጋተለህ ድንግል ሆነ ነው የምትሞተው አመድ በዱቄት ይስቃል የሚባለው ነው እሱ ከማን ተለይቶ እንዳደልይ ብለው እንብያለሁ ምንድነው በሩን አንቺ ነሽ እስከዛሬ ስታንከክ ነበር እንደዚህ መኪና እንደገዛሁት ለፍቼ ነው አይደል የገዛሁት አረቦኝ ልጅ አይደለም መራብኝና ፊቴን እንዲሰዩ ግርጥቼ ነው አልገረጠው ብዬ እኮ እያየሁት እንደዚህ ኦኬ መልክሽን እያየሽ
አዎ ተበላሽቶ እኮ ነው ላስተካክለው ብዬ ነው የገረጣውን ፊቴን። አሁን ለሌላ ጊዜ እንደለምድሽ እና መፍቻ ነገር ላቀብልሽ። እሺ አይደለም ዛሬ ማስፈራ ወንድም ሳልነግርህ ደግሞ እኮ አንተ ከዴጋ ሶራትል ምን ዝቃል በሳልነግርህ ምንድነው ዝቅ ማለት? እዛ በኩል ያለው ጉማ ትንፍሶ ልነግርህ ነበር እኮ ቅድም አንተ መታኸኝ እንጂ ነው ቢላቀቅ በቃሽ። አይ በዛ ጋር አለ ሳይተነፍስ ተነፈሰ ይለኛል። እንደምን ምን እያደረግሽ ነው? አለ አይደለ ቢፕ ሲል በተነቲ እኔ ደግሞ ቢባን እያደረኩኝ ቢፓስ ደርጋለሁ። ሂድ ቁጭ ነው ቆይ ና ቢፕ በደንብ ቢፓስ ደርጋለሁ። ሂድ ባለፈው እኮ ታውቃለህ አንዷ ቸከስኪር ማለት ነው ማን ነው ስም ይችላል ምስር አለችኝ። የተከከው ነው ወይ አልኩት። ደግሞ እንደዚህ አልኳት አንፍሹ ነው ያልኳት። ደግሞ አንዱ ጀለስ መጣና ማለት ብርድ አለኝ አለኝ። እናንተ ምን አልከው ስለው ማለት ነው እሺ ያስቃል። ሂሳብ እኔ ጋር ነው። ሬቸር ማንክ ያማት ሁሌ ትከፍላለህ እንዴ? ሂሳብ እኔ ጋር ነው። እንዴት ነው ደግሞ በጣም ቤቱን ወከብሽው። እዩ ሙሴ እንኳን ማለት ነው ባህሩን ከፍሎ ሰውን ሲያሻግር እንዳንተ አልጮህም። በጣም ይፈያል። ለሱስ ማለት ነው ሚስተር እየደወለች ነው። እውነት አለ አይውዲ ደውልሻለሁ። ትንሽ ቆይ ደውልሻለሁ። ደግሞ ምን እያለች ነው? ምን የሷ ነገር አያልቅም እኮ ታውቃለህ። በወጣው በገባው ቁጥር ስለምስማት ዛሬ ሳልስማት ወጣ ቅር ብሏት ነው የደወለችው። እንዴ እኔም እኮ በወጣ ቁጥር እኮ ነው የምስማት። የምስማት ማለት አቴ አይርሚ የዛሬን ያርገውና እኮ ባልታዛር ነበር አይባልም። ምን አልከኝ? እየደረስን ነው። ሄሎ ሰላም ነው? 5000 ብር የሚያሸልም ጥያቄ አለኝ። እሺ እሱን ከመለሽ እሺ እሸልምሻለሁ። እሺ ምን ፈተናውን መሰለሽ? አያትህን በጥፊ ምታቸውና 5000 ብር ሰጣለሁ ብለህ ታረጋውላ ታረጋውም። እንደምታዩት እያሳሰበው ነው። ዘንድሮ ተተኪ ትውልድ አለ። ሴት አያቴን በአንድ ላይ ስንት ይሆናል? አይፎን 7 ልጣለው። እኔ እኮ ካርታ የምጫወተው በስልክ እኮ ና ሀሎ ከየት ነው ስልክ? ኧረ ከየትም አይደለም አይደለም። እና ከየት ነው? ኧረ የራሴው ነው። እና የሚያውቃል እዛ ከየት? እሺ ተደውል ተጠራ። እሺ ሄሎ ጓደኛዬ ቶሎ በል አሪፍ ስራ መጥቶልናል። ቶሎ በልማ አንቺ ጥብቷ ደርሻለሁ። የት ነሽ? አዎ እዚህ ነኝ። ይሄ ነው ሌባው እኔ የለውም ብለን ሲስተሯ ነግሬሻለሁ። በቃ እራቴን ሰርተሽ ጠብቂ። ከስፖርት ነው የምመለሰው። ማን አባቱ ነው የሚናገረው? በሰፈር የሰፈር ልጆችማ ተብተው እኮ እንዲህ ነው የሚያደርጋችሁ። ዱላ ስለያዙ ጌታቸውን ሳይጠርጉ ነው ይገርኩ። ወደ ግዛት ትመጫለሽ ነይ አባ ምንድነው አንተ? ኧረ ለኔ እኮ ዱላም አያስፈልግም እኮ ቁንጥጥ ማድረግ እኮ ትችላለህ። እኔ እፍ ብትለኝ አልቆጥም። አንተ ቆይ ማን ስለሆንክ ነው ኳስ የምትለው? ማን አንተ? ቁንጥጥ ብቻ ማድረግ እኮ ነው ካንተ። ማን ስለሆንክ ነው ኳስ የምትለው? የሀቢብቲ ካምቱ ዱባይ የሀቢብቲ የኔ ፍቅር የኔን ስብስብ ነፍስ ነገር ዱባይ ልሄድ ነው። ቆይ አንዴ እሷን እያወራሁ ነው። ኤምቢሲ2 አክሽን ነው የምልሽ የሀቢብቲ። አሁን ምን ይዤልሽ ልምጣ ነው የምልሽ። ዱባይ ታውቂዋለሽ፣ ብዙ ነገር አለ። መቼም አንቺ ሞጎጩ ጣፋጭ ነገር ነው። እሺ ምንድን ነው የምፈልጊው ንገሪኝ። ስልክ እዛ እኮ ምን የመሳሰለ ስልክ አለ። አቡቹ ላንተ ማመጣልሃለሁ። በቃ ሀቢብቲ እደውልልሻለሁ። በጣም ስልክ በጣም ስልክ አሪፍ ስልክ ምናምን ደግሞ ሂዱ ዱባይ በቀሹ ደግሞ ስልክ ምናምን የምትዩ አሪፍ ነው። ወላሂ ሰፈር አለ ብለኝ አይደል የመጣሁት እና እንደውም ንግባ። ቆይ ደግሞ ምንድነው አንተ ሞታል ቢትኩ መስፍጂ ጆታቲ ብራዘር ወይ ሰላም። እሺ ዛሬ ቤታችን ያዘጋጀው ቻሌንጅ አለ። ይቺን ካቆኝ ከቃው ባነሳ አራውካ ነው። እኛ ቤት እኮ እንደዚህ ነው። ግን እኔ በጣም ጎበዝ ነኝ። እስኪ ነኝ ቻሌንጅ ያው ወሰርቻለሁ። እሺ
ወይኔ ተቃጠልኩኝ። የኔንማ ገንዘብ ማንም በልቶታል። ወንድሜ ዋለን ስጠኝ። እኔ እንደ ወርጅና በልጅነቴ እኮ ስንቱን እንዳልዘለለኝ። አቢ ምንድን ነው የሚሉት? ምን ተወራ እንዴ? አባት አይደለም ከማደጎ ቤት ነው ያነሳ እያሉኝ እኮ የሰፈር ሰው እንዳለ ያወራል እኮ እንዴ? የሰፈሩ ሰው የሰፈሩ ከማደጎ ነው ያመጣ ይላል እንዴ? እናንተ የማደጎ ልጅ ብትሆን ኑሮ ከነዛ መሀል አንተን ይዤ መጣ ነበር። እንዴ ምን ማለት ነው? አንተው ልጅ ነህ። እውነታቸውን ነው ማለት ነው። የሰፈሩ የቄው ሰው እውነቱን ነው ማለት ነው። ሰብሳ እዚች ነው መላ አረፈለው ያረደም ወይኔ ስለበልብያለሽ አይደል? በቃ እሺ ነው ደግሞ እያጠራሻለሁልሽ። ለማንኛውም ማዘር እንዳለች ማዘር ካሉ ቡና ጠጡ በልልኝ። ከሌለችስ እና መልሽኛ ቤተሰብ የምንወደው ሰው ከተነካብን ወደ ኋላ የለም። እኔ አሁን አንቺን የሚናገርብኝ ካለ ስጥት ነው። ገብቶሻላ? እኔ ላንቺ እማልሆንልሽ ነኝ። አተ ያያቴልም ሲያስተል አንቺ ተረጋጊ። እኔ እዛው ጨርሼ ነው የምመጣው። ደም ሊፈናጠርብሽ ስለሚችል መጣው። ምንድነው? ቀድምዬ እኮ እንደገጨውሽ ማለት ነው። እንዳይቆሽሽብሽ እኮ የኔ ልብስ ቆሻሻ ስለሆነ ነው። አራግፌልኝ እና እንዴ ነው እንደምታራግፈው? ይቅርታ ያራዳል። ይሄድ በቃ ይኸው ባንቺ ድርድር እንደማላክ ታውቂያለሽ። አሁን ይቅርታ ባይልክ ገድየው ነበር። እተማመንብሃለሁ እኮ እንዴ። ይሄ ቅድሙ ልጅ አይደለ?